ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ተደራሽነቱን ከፍ እንድታደርጉ፣ አዲስ ከሆናችሁ ቻናላችንን ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ በባህር ማዶ የምትገኙ ቻናላችንን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት ጥሪያችን እያቀረብን የመጀመሪያ ክፍል የዕለተ ረቡዕ ፕሮግራማችን ትኩረት የሚያደርገው ቶክሲክ አንፊልድ በሚል አርዕስት የተሰጠው ውስጣዊ ጉዳዮች የበለጠ ከጊዜ ወደ ጊዜ እየከበዱ ለማስተካከል ሂደቱን ለማምጣት የቀድሞውን አይነት ተፎካካሪነት ጥንካሬ ለመመለስ ረጅም ርቀት በአሰልጣኝ አርነ ስሎት የአሰልጣኝነት ዘመን ሊቨርፑል ሊጓዝ እንደሚችል እና ነገራቶች ሁሉ አሁን ላይ የሚጠቁሙት ወይም እውነታው በወረቀት ደረጃ በሚታዩ ተጨባጭ ቁጥራዊ መረጃዎች እና ያሉትን ነባራዊ ሁኔታ አመቱ ሙሉ ክለቡ ካሳየው ፐርፎርማንስ አንጻር በርካታ ጉዳዮችን ከግምት ውስጥ በማስገባት የበለጠ አስከፊ ጊዜ ወይም ከዚህ የበለጠ የከፋ ጊዜ ሊመጣ እንደሚችል አንዳንድ ግምቶች በትላልቅ ተቋማት ይፋ የሆኑ ነው። ከነዚህ መካከል እንግዲህ በበርካታ ቁጥራዊ መረጃዎች የሚታወቀው ወይም ተጨባጭ እውነታን ይዞ በቁጥር ደግፎ ያለውን ነባራዊ ሁኔታ ለእግር ኳሱ ቤተሰብ በማጋራት የረጅም ዓመት ኤክስፒሪየንስ ያዳበረው ኦፕታ በራሱ ትናንትና ይዞ የወጣው የራሱ የሆነ የሊቨርፑልን ሲዝን ሪቪው የማድረግ አሁን አሰልጣኝ አርነ ስሎት በአመቱ መጨረሻ የዚህ የውድድር ዓመት ሲዝናል ሪቪው ይደረጋል። ከዛም በኋላ አሰልጣኙ አንዳንድ ጥገናዊ ለውጦች ተደርገው ሊቨርፑልን ሊያስተካክሉ ይችላሉ የሚሉ እምነቶች በሊቨርፑል ኃላፊዎች በኩል እንዳሉ ይነገራል። ነገር ግን ስለ ቀጣይነት እስካሁን ድረስ በክለቡ በዘላቂነት ለረጅም ጊዜ ይቆያሉ የሚለው ጉዳይ እስካሁን ድረስ ምንም አይነት ማረጋገጫ ኮንፈርሜሽን ባይሰጠውም፣ ነገር ግን አሰልጣኙን መደገፍ የመጀመሪያ የክለቡን ውጤት አሁን ላይ የገባበትን ጭንቅ ውጥረት የሚታዩ በጠቅላላ ስትራክቸሩን፣ ኦርጋናይዜሽኑን፣ የክለቡ አይደንቲቲን በተመሰቃቀለ መልኩ የዘንድሮ ሲዝን የክለቡን ክፍተት በአሰልጣኝ አርነ ስሎት አይዲዮሎጂ ውስጥ ምን ያክል ሊሻሻል ምን ያክል ረጅም ርቀት ሊሄድ እንደሚችል ከዚህ በላይ አሰልጣኙ የተለየ ጊዜ ተሰጥቷቸው ምን ያክል ሊሰሩ ይችላሉ የሚለው ጉዳይ በጣም አሳሳቢነቱን ከፍ አድርጓል። ከነዚህ መካከል እንግዲህ ትናንትና አንዳንድ በመጀመሪያ ጉዳዩን ስንመለከት የተረጋገጠ ባለመሆኑ ምክንያት ያቆየነው አድማጮችን በኮሜንት መስጫ እያጠየቁን እንግዲህ ደጋፊዎች በራሳቸው ተሰባስበው ትላልቅ ፋንቤዝ የሚወክሉ ወይም ተሰሚነታቸው ከፍ ያሉ የሊቨርፑል ደጋፊዎች በትላልቅ ሶሻል ሚዲያ በተለይ በትዊተር የበለጠ ተቀባይነት ያገኙ በኤክስ ተቀባይነታቸው ከፍ ያሉ ደጋፊዎች እንደ ዳቫስቲል አይነት የሊቨርፑል ደጋፊዎች እንግዲህ ባስቀመጡት ፒቲሽን በመላው ዓለም የሚገኝ የሊቨርፑል ደጋፊ ድምፅ እንዲሰጥ አንዳንድ ፒቲሽን ማሰባሰብ ጀምረው ነበር እና በመጀመሪያ 10 ሰዓታት 12 ሰዓት 200 ሺህ ወደ 250 ሺህ ነበር የተሰበሰበው ድምፅ። ነገር ግን ይህም ፕሮግራም ወደ እናንተ እስከማሰናዳበት እስከማቀርብበት ድረስ በስክሪናችን ላይ የምትመለከቱት ድምፅ ላይ ደርሷል። አርነ ስሎት ከክለቡ እንዲወጣልን አርነ ስሎት አውት በሚል ከፍተኛ ፒቲሽን የተሰበሰበ የሚገኘው እና ከ1.7 ሚሊዮን በላይ ድምፆች ተሰብስበዋል። አሰልጣኙ ዴፊኔትሊ ከሊቨርፑል መውጣት አለበት ብለው የሚያምኑ በመላው ዓለም የሚገኙ የሊቨርፑል ደጋፊዎች ገብተው እንግዲህ ድምፅ እየሰጡ ነው። አሁን ላይ ኦልሞስት ወደ 2 ሚሊዮን ይጠጋል እየተባለ ነው የሚገኘው እና ይህም ጉዳይ መጀመሪያ ኦፊሻሊ
ኮንፈርም ስላልተደረገ ወደ እናንተ መረጃውን ይዞ ለመምጣት ትንሽ ማጣራት ያስፈልገው ነበር እና ጉዳዩን ካጣራን በኋላ እንግዲህ አሁን ላይ ከ1.7 ሚሊዮን በላይ ድምፆች መሰብሰባቸውን ትናንትና አይስፖርት መጀመሪያ 500,000 ገደማ በደረሰበት ወቅት ይህን ዘገባ አጋርቶ ነበር። ምሽት ላይ እንግዲህ ቴሌግራፍም ይህን ጉዳይ አረጋግጫለሁ በማለት ስለ ስሎት ቆይታ ከፍተኛ የሊቨርፑል ፋንቤዝ በርካታ ተቃውሞዎችን እያስተናገዱ ነው። ይሄ ተቃውሞ እንግዲህ ከሜዳ ውጭ ብቻ አይደለም፣ በሜዳ ውስጥም ባለፈው ሳምንት እንደምታስታውሱት ከቼልሲ ጋር በነበረው ጨዋታው ሲጠናቀቅ በጨዋታ መሃል ሪዮ ኖጎሞሃን በኢሳቅ ሲቀይሩት የተሰሙ 2 ጊዜ ከፍተኛ ተቃውሞ ነበሩ። ነገር ግን የሪዮ ኖጎሞሃን ለውጥ እንግዲህ ከጉዳት ጋር ያይዘው ክራምፕ እንደሆነ ገልጸው ተጫዋቹ ከዛ ደቂቃ በላይ ሊቀጥል እንደማይችል እና በተለይ ከእድሜው ጋር በተያያዘ አስተያየት በመስጠት ጉዳዩን በተወሰነ መልኩ መሸፋፈን ፈልገው ነበር። አሁን ደግሞ የበለጠ ይህን ተቃውሞ በስሎት ላይ ብቻ ሳይሆን በሊቨርፑል ትላልቅ ሹማምንት ላይ ተቃውሞ የበረታበት ዋነኛ ምክንያት ሊቨርፑል ጃቢ አሎንሶን የክለቡን ሌጀንድ በተጫዋችነት ዘመኑ ከሊቨርፑል ጋር ጠንከር ያለ ውስጣዊ ትስስር ያለው ሊቨርፑላዊ እንደሆነ የሚገለጸው ተጫዋቹም በአሰልጣኙም በአሰልጣኝነት ዘመኑም እንግዲህ ስለ ሊቨርፑል ቤት ካልቸር ስላለው ቆይታ በተደጋጋሚ የሱም የአሰልጣኝነት ትልቁ ህልም በአንፊልድ በድጋሚ ተመልሶ በተጫዋችነት ዘመኑ ያሳካቸውን ስኬቶች በበለጠ በአሰልጣኝነት ዘመኑ መጥቶ በሊቨርፑል ቤት እነዛ ድሎችን ከዛም በላይ ከፍ ላለ ደረጃ ሊቨርፑልን ማሻገርና ማሰልጠን ህልሙ እንደሆነ በተደጋጋሚ መግለጹን ተከትሎ በቀጣይ ሰመር ሊቨርፑል ሪቪው አድርጎ አርነ ስሎትን ያሰናብታሉ ተብሎ በአብዛኛው የሊቨርፑል ደጋፊዎች ዘንድ ይሄ ጉዳይ በጉጉት ሲጠበቅ ነበር። ነገር ግን ወደ ሲዝኑ ማጠናቀቂያ አሁን ባለንበት ወቅት በሚወጡ መረጃዎች ከሆነ አሁን ላይ ቼልሲ የበለጠ አክቲቭ ሆኖ ዛቪ አሎንሶን የክለቡ ዋና አሰልጣኝ አድርጎ ለመሾም ቅድመ ሁኔታዎች ላይ ከዛቪ አሎንሶ ጋር በቀጥታ ዳይሬክት ኮንታክቶችን ጠንከር ያለ የስራ ግንኙነት ለመፍጠር ወደ ክለባቸው ለማምጣት የብሉኮን ስራ አስኪያጆች ከዛቪ አሎንሶ ጋር ያላቸውን ግንኙነት የበለጠ እያጠናከሩ መምጣታቸው ተቃውሞውን አብዝቶ እንግዲህ ከስሎት አሁን አልፎ የሊቨርፑል ትላልቅ ኃላፊዎች ላይ ተቃውሞ በርትቷል። ይሄ ጉዳይ ከምን መነሻ ነው? አሁን ላይ ያለው ተጨባጭ ሁኔታ ምንድን ነው? በነገራችን ላይ ትናንትና አንድ የስካይ ስፖርት ዘጋቢ በጉዳዩ ላይ ተጠይቆ አንድ የሰጠው አስተያየት የበለጠ ኤክስ ላይ አሁን ትላልቅ ተነባቢነት ያላቸው ተቀባይነት ያላቸው የሊቨርፑል ውስጥ አዋቂ የሚባሉ ጭምር የአስተያየት የበለጠ ጉዳዩን እንዳይረጋጋ ወይም ስሎትን በከፍተኛ ጫና ከክለባቸው ለማስወጣት ተቃውሞ የበረታ ይመስላል። በተለይ የስካይ ስፖርቱ ዘጋቢ እንደሚለው ከሆነ እስካሁን ድረስ ዛቪ አሎንሶ የቼልሲ ጥያቄ የቼልሲ የመደራደር አቅም ቼልሲ አሰልጣኙን ለማምጣት የተጓዘበት ርቀትን ዛቪ አሎንሶ ተመልክቶ እስካሁን ድረስ ግን የሊቨርፑሎች ጥያቄ ይመጣልኛል በሚል እየጠበቀ መሆኑን ተከትሎ ለቼልሲዎች እስካሁን ምላሽ አልሰጠም። በእርግጥ በቅርብ ጊዜ ከዳሪዮስ ጋር በነበረው ኢንተርቪው ከሪያል ማድሪድ ከለቀቀ በኋላ ከረጅም ጊዜያት በኋላ ከክለቡ ከተሰናበተ ከ3 ወር በኋላ በድጋሚ ወደ ስፔን ዳሪዮስ በራሱ የሬዲዮ ጣቢያ ጋብዘውት እንግዲህ አሎንሶን ኢንተርቪው ሲያደርጉ አንድ ጉዳይ ገልጾ ነበር። የፕሪሚየር ሊግን ኤክስፒሪየንስ አሁን ላይ አጥብቆ እንደሚፈልግና ወደ ፕሪሚየር ሊግ መመለስ እንደሚፈልግ ገልጿል። ነገር ግን የዕለቱ ጋዜጠኞች ከሊቨርፑል ጋር በተያያዘ ስላለው ቼን ነው ይህን አስተያየት በድፍረት ሊሰጥ የቻለው በሚል መረጃውን አጋሩ። መረጃው እንግዲህ በብዙ መመዘኛዎች ዴቪድ ኦርኒስተን ሊቨርፑል በጭራሽ አንድም ጊዜ ዛቪ አሎንሶን ለመቅጠር አርነ ስሎትን ለማሰናበት አስበው አያውቁም ነው የሚሉት። በተቃራኒው ደግሞ የጀርመንና የስፔን ሚዲያዎች ሊቨርፑል በአመቱ መጨረሻ ስሎትን እነዚህ ውዝግቦች አመቱ ሙሉ ቆይተው አሁን ግን
ቼልሲ የበለጠ ዛቪ አሎንሶን ለማምጣት ያሳየው ፍላጎት የተጓዘበትን ርቀት ሚዲያ በጠቅላላ በተጨባጭ ሁኔታውን እያጋሩ ነው የሚገኙት። ይሄ ነገር ደግሞ የበለጠ በውስጡ ከያዛቸው ነጥቦች መካከል ሊቨርፑል ምንም አይነት አፕሮች አላደረገም። የበለጠ አሎንሶን ከማምጣት ሌላ አሰልጣኝ ከማምጣት ይልቅ ስሎትን የሚጎላቸውን ክፍተት አለ ተብሎ ክለቡ በአጠቃላይ ያሰበውን ዲፓርትመንት በቀጣይ ሳመር አጠናክሮ ቀጣይ ዓመት አርነ ስሎትን ጊዜ ሰጥቶ አሁን በትክክል ይሄ አሰልጣኝ በሊቨርፑል ለውጥ ማምጣት ይችላል፣ መቀጠል ይችላል፣ አቅሙ አላቸው የሚለውን ገና ለመገምገም እያሰቡ እንደሆነ መረጃዎች መውጣት የጀመሩት። ይሄ ጉዳይ ከቼልሲ አሎንሶ ላይ ካሳየው ጠንካራ አሰልጣኙን ለማምጣት የተደረገ ድርድር የሊቨርፑል ዝምታ የስሎት ይቆያሉ የሚለው ነገር አሁን አብዝቶ መሰማቱ የበለጠ የሊቨርፑል ደጋፊዎችን ወዳልተገባ መንገድ እየወሰደ እንደሆነና አሁን ደጋፊውና ክለቡ በእግር ኳሱ በሊቨርፑል የምስረታ ዓመት ውስጥ እንደዚህ አይነት በክለቡና በደጋፊው መካከል ከፍተኛ መከፋፈል ተፈጥሮ አያውቅም። በቅርብ ሳምንት የበለጠ ጉዳዮችን ከሚያባብሱ ነጥቦች መካከል በፕሪሚየር ሊጉ በጣም ውዱን ትኬት ጭማሮ በማድረግም ተቃውሞ በርትቶ እንግዲህ ያንን የትኬት የተሻሻለው የገንዘብ ክፍያን ሁሉ አንስተዋል። የተጨመረውን የገንዘብ መጠን ሙሉ ፐርሰንቱንም አንስተው ለቀጣይ ዓመታት እንዳሻገሩት ተገልጾ ነበር። ነገር ግን ጉዳዮች አልሰክም ብለው አሁን ተጨባጭ እውነታዎችን ከአሰልጣኙ አቅምና ይህን ቡድን የማሻገር አቅማቸው ጋር በተያያዘ የኦፕታ ዘገባ በአብዛኛው የሊቨርፑል ትላልቅ ፋንቤዝ ይሄ ደጋፊዎችን ከጨዋታ በፊት ያለውን መረጃ ሊክ እያደረጉ ወይም እዛ በመርሲሳይድ ዙሪያ ባላቸው ቀረቤታ አንዳንድ መረጃዎችን እያገኙ ቀደም ብለው ከክለቡ ሪፖርተሮች ወይም በሚዲያ በኩል ከሚሰሩ ትላልቅ ዘጋቢዎች ቀድመው መረጃን በማውጣት የሚታወቁና ለክለቡ በአንዳንድ መመዘኛዎች ከፍተኛ ድምፅ የሆኑ የክለቡ እንደ ደጋፊ ተወካይ ተደርገው የሚታዩ ዘጋቢዎች ደግሞ እንደሚሉት ከሆነ አሰልጣኝ አርነ ስሎትን በድርድር ከማሰናበትም አሁን አልፎ ጉዳዮች ሁሉ አግሬሲቭ የደጋፊው ሪያክሽን እየተመለከትን ነው። የበለጠ ይህንን ጉዳይ ካባባሱት ነገሮች መካከል የዛቪ አሎንሶና የቼልሲ አሁን ላይ እየተደረገ የሚገኘው ስቴጁ ወይም አሎንሶ አሁንም የሊቨርፑልን ጥያቄ እስከ ሲዝኑ መጠናቀቂያ ድረስ አጥብቆ እንደሚጠባበቅ ነው ያ የስካይ ስፖርትም ዘጋቢ አንዳንድ ዘጋቢዎችም ምሽት ላይ ይዘው የወጡት። ጉዳዩ ሁሉ ተወሳስቧል። አሁን ዋናው ነጥብ የሚገኘው በስሎትም እጅ አይደለም፣ በደጋፊውም እጅ አይደለም፣ በሪቻርድ ሂውዝ እና በማይክል ኤድዋርድ እጅ ውስጥ ነው የሚገኘው። እነዚህ ስራ አስኪያጆች የሊቨርፑልን ህልውና የማትረፍ ጥሪ ነው እየቀረበላቸው የሚገኘው ይላል ፖል ግሮስትም። አሁን ሁኔታው ሁሉ በሊቨርፑል ቤት የሚታየው በክለቡ ባህል በክለቡ የረጅም ዓመት ታሪክ ከምናውቃቸው ጉዳዮች ውስጥ እንደዚህ አይነት ቶክሲክ የሆነ ኢንቫይሮንመንት ተፈጥሮ አያውቅም። በጣም በጣም ውስብስብ ወደሆነ ጉዳዮች ሁሉ እየሄዱ ነው። እንደውም በአንዳንድ ዘገባዎች ላይ ስመለከት ከክለቡ የሚቀርቡ ምርቶችን ባይኮት በማድረግ ባለመግዛት እነዛን ሽያጮችን ጭምር ክለቡ ወዳልተገባ ኪሳራ ውስጥ እንዲገባ በማድረግ አሰልጣኙ እንዲሰናበቱ ጫና ማድረግ አለብን የሚል ጥሪ ሁላ አሁን ላይ እየቀረበ ነው የሚገኘው እና የክለቡ አይደንቲቲ 100% በአሰልጣኝ አርነ ስሎት ውስጥ ፈርሷል ብለው የሊቨርፑል ደጋፊዎች ማመን ጀምረዋል። የሊቨርፑል ኃላፊዎች ደግሞ ጥገናዊ ለውጡ የበለጠ ቀጣይ ሳምር ቢጠናከር ይሄ አሰልጣኝ በመጣ ሲዝን ዋንጫውን አሳክቷል፣ ምንም አይነት አዲሽናል ተጫዋች ሳይደረግበት የዘንድሮ ውድድር ዓመት የአዳዲስ ተጫዋቾች አለመላመድ በተጨማሪም ጉዳቶች መብዛታቸው ለመቀናጀት ጊዜ መፈለጉ እነዚህ ስቴጆች ናቸው ክለቡን ወደዚህ ውጤት ያወረደው እንጂ ወደ ቀድሞ ብቃቱ መመለሱ አይቀርም የሚል ጠንካራ እምነት አላቸው ነው የሚባለው እና አሁን ጉዳዮች ሁሉ ለሁለት ተከፍለዋል። ግን በአንፊልድ ዙሪያ ከፍተኛ መርዝ ወይም የክለቡን ካልቸር የሚመርዝ ጉዳይ በጣም እየተስፋፋ ነው የሚገኘው እና አሁን በየትኛው መመዘኛ
ከክለቡ ጎን ለመቆም አሰልጣኙን ሳፖርት ለማድረግ የክለቡን የቀጣይ ዓመት ረጅም ርቀት የመጓዙን አቅም ከመደገፍ ይልቅ ከጉዳዩ ራሳቸውን ነፃ አድርገው በተቃራኒው መንገድ በመቆም አሰልጣኙ እስካልወጣ ድረስ ከባባድ የትኬት ግዢዎች ላይ ከፍተኛ ጫና መፍጠር፣ ፋንቤዙ ላይ ያለው ሁኔታ በአጠቃላይ ደስ የማይል ኢንቫይሮንመንት ነው ከትናንት ቀን አንስቶ እየተመለከት የምንገኝ። ይሄ ግን ከምን መነሻ ነው? ደጋፊው ያለ ምክንያት ተቃውሞን አያበረታም። ዛሬ ላይ ፒቲሽን ለመሰብሰብ አይገደድም። ምንድን ነው በአርነ ስሎት ላይ ሊቨርፑል ደጋፊ እምነት 100% እንዲያጣ ያደረገበት ዋነኛ ምክንያት ምንድን ነው? የትኛውም ደጋፊ በነገራችን ላይ ስቴዲየም ውስጥ የተሰማ ድምፅ ብቻ አይደለም። ለምሳሌ ቦርኒን ሬድ የሚባለውን ቻናል ሁሌ እንደምጠቁማችሁ የበለጠ ውሃ የሚይዝ ሀሳብ ስለሚስተናገድበት ሰፊ ውይይቶች ስላሉ ይሄ የዩቲዩብ ቻናል የበለጠ ተወዳጅ ነው በሊቨርፑል ደጋፊዎች ዘንድ እና በርካታ በብዙ ሚሊዮን ተከታይ ያለው እና እዛ ላይም የሚነሱ በአንድ የላይቭ ፕሮግራም ወደ ከ100 ሺህ በላይ ደጋፊዎች የሚሳተፉበት እና በጣም ድምፅ የሆነ የሊቨርፑል ፋን ቤዝ አንዱ መገለጫ ተደርጎ የሚነሳ ቻናል ነው እና እዛ ቻናል ላይ ጭምር አንዳንድ የሚነሱ ሀሳቦች እንግዲህ ጽንፍ የያዙ የተለያየ አይነት ተቃውሞች፣ በተለይ አሁን የመጨረሻ ቀን ሊቨርፑል ከብሬንፎርድ ጋር በሚያደርገው ጨዋታ ድፍን ስቴዲየሙ አርነ ስሎት አውት የሚለውን ጽሁፍ ለማስያዝ ጭምር እንደነዚህ አይነት ድምፆችን ለማጉላት ከወዲሁ የሆነ እንቅስቃሴ እንዳለ ዳቫ ኮፕስን እንግዲህ የሊቨርፑል ደጋፊዎች ታውቁታላችሁ። ይሄ የመረጃ አለኝ በማለት ሁሌ ቀደም ብሎ አንዳንድ መረጃዎችን ከክለቡ አግኝቶ ሊክ በማድረግ የሚታወቀው በድጋሚም ዴቪድ ሊችን ታውቃላችሁ። ዴቪድ ሊች ረጅም ዓመት ሆኖታል። ይሄ ዩቲዩብም እንዲሁም በኤክስ ላይ ኦፊሻል አካውንት ያለው ከ500 ሺህ በላይ ተከታይ ያለው አንዱ የሊቨርፑል ውስጥ አዋቂ ተደርጎ በተለይ የሊቨርፑል ሪክሩትመንት አባላት አንዱ ማን እንደሆነ ባይታወቅም የቅርብ ዝምድና እንዳለው የሚነገረው ይሄም የሊቨርፑል ፋን ቤዝ ድምፅ ነው የሚባለውም ደጋፊውን አታሞኙትም፣ ባይሆን የክለቡን ታሪክ እያጠፋችሁ ነው በሚል አንድ ሰፊ ጽሁፍ በራሱ ኤክስ ገጽ ላይ ለጥፎ ከስር ሊንኮችን አስቀምጦ ተጨባጭ እውነታዎችን እንግዲህ በማረጋገጫ እያስቀመጠ የሚገኝ አሁን ያለው ሁኔታ ከሊቨርፑል ኃላፊዎች ቁጥጥር ውጪ የወጣ ይመስላል። ምናልባት ይህን አሰልጣኝ ለማሰናበት ጉዳዩን የበለጠ ማከር ነው። ማቆየቱ ለነሱ ከብዙ አድቫንቴጅ እንደ አንድ ትልቅ አመራር በአንድ አይነት አቅጣጫ በስሜታዊነት ክለብ አይገነባም የሚለው አይዲዮሎጂ አሁንም አለ። በነገራችን ላይ እነዚህ ሁሉ ተቃውሞዎች አንድ ይህንን ፕሮግራም ለሚያደምጥ የሊቨርፑል ደጋፊ በቀጥታ አንድ ትክክለኛና ቆራጥ የሆነ መረጃ ወይም ያለውን እውነታ የኤድዋርድ የሊቨርፑል ቤት የረጅም ዓመት ቆይታ ውስጥ ከተረዳ ነው ከሚወጡ መረጃዎች ካለው ሁኔታ አንጻር የምንረዳው ትክክለኛው ነገርን እዚህ ጋር አስቀምጦ ለማለፍ በመላው ዓለም ሊቨርፑል 1 ቢሊዮን ደጋፊ ቢኖረው 1 ቢሊዮን ደጋፊ ተቃውሞ ቢያሰማ ማይክል ኤድዋርድ ካሰበው ሀሳብ በምንም መመዘኛ ፍንክችም የመቀየር ሀሳብ የለበትም። በቆራጥ አስተዳደራዊ ውሳኔ የሚታወቅ ባለሙያ ነው። ሊቨርፑል በገበያ ላይ የሚሆነው ተጫዋች የለም ከተባለ በዛ የዝውውር መስኮት አያስፈሩም። አይ ሊቨርፑል ማስፈረም አለበት፣ የአምና አይነት ኢንቨስትመንት ያደርጋሉ። ይሄ ለክለቡ ያስፈልጋል በሚባሉ ነገሮች ላይ ቁርጠኛ ነው እና በተለይ ይሄ አልጎሪዝም እና ሰፊው ረጅም ዓመት ሊቨርፑልን በከፍታ ላይ አቆየ የሚባለው የአሰራር ደንብን ያንን ስልት ከመጠቀም ምንም የሚቀይራቸው ወይም ወደኋላ የሚያስብላቸው ነገር እንደሌለ ይህን እዚህ ጋር አስቀምጦ ማለፍ ያስፈልጋል። ምክንያቱም ይሄ የአሰራር ቁርጠኝነት ነው ክለቡ ለዚህ ስኬት ያበቃው የሚለው እምነት በእርግጥ ባለፉት ዓመታት በተገቢ ሁኔታ አይተናል። ግን አሁን ጉዳዩን ለነሱም የቸገረ ይመስላል። ነገር ግን አንዳንድ ጉዳዮችን እስቲ የዘንድሮውን ሲዝን ሪቪውን ኦፕታ ያደረገውን ከራሳችን ሀሳብ ጋር አያይዘን አንዳንድ ሁኔታዎችን እናንሳ። ለምሳሌ የአርነ ስሎት ሊቨርፑል
ላለመውረድ ከሚጫወቱ ክለቦች ጋር በወቅቱ ከነበሩ ለምሳሌ በርንሌ፣ ቶትናም፣ ወልቭስ፣ ሊድስ፣ ኖቲንጋም ፎረስት ከነዚህ ክለቦች ጋር በአንፊልድ የገጠመው ውጤት አንዱ የሊቨርፑል አይደንቲቲ ማሽቆልቆል ማሳያ ነው ይላል ኦፕታ እንደሚለው ከሆነ። በተለይ በርንሌ ወደ አንፊልድ በጃንዋሪ ሲመጣ ይላል 10 ጨዋታ ከሜዳ ውጪ የማሸነፍ ሪከርዱ 0 ሆኖ በሁለት አቻ ውጤትና በ8 ሽንፈት የመጣ ቡድን ሁለቱ አቻ ከወልቭስ እና ከዌስትሃም ጋር የነበረው በርንሌ በቀጥታ ሊቨርፑልን አንፊልድ ላይ ነጥብ በማስጣል 1 ነጥብ ማግኘት ቻለ ይላል። አንዱ የሊቨርፑል አይደንቲቲ ላይ የገባ ከፍተኛ ክራይሱን ጥቆማ መስጠት የተጀመረው ጃንዋሪ ላይ እውነታው የተረጋገጠበት ነው። ግን ክራይሱ የጀመረው ሊቨርፑል ቀደም ብሎ በ12 ጨዋታ 9 የተሸነፈበት ወቅት ነው። ያኔ ለማስተካከልም የተወሰደው እርምጃም የተወሰዱ አንዳንድ እርምቶችም በተገቢ ሁኔታ ሳይሰሩ ቀርተው ሊቨርፑልን ለበለጠ ውድቀት ዳርጎታል ነው የሚለው። በተጨማሪም ቶትንሃም ወደ አንፊልድ ሲመጣ ከነበረው የመጀመሪያ 5 ተከታታይ ጨዋታ ሽንፈት በኡጎር ቱዶር ጊዜያዊ አሰልጣኝነት ቶትንሃም እንደ ቡድን ያሳካው ነጥብ 1 ነው። አንዱንም ነጥብ ማግኘት የቻለው ከአንፊልድ ነው ይላል። ኖቲንጋም ፎረስት በአሰልጣኝ ስንብት ውጥንቅጥ ውስጥ ገብቶ አለመረጋጋት ውስጥ በነበረበት ወቅት አንፊልድ ላይ መጥቶ 3 ነጥብና 3 ንጹህ ግብ ማግኘት ችሏል። እነዚህ ሪካርዶች የበለጠ የከፋና ውስብስብ ጉዳዮችን ካደረጉበት ምክንያቶች መካከል አንዳንድ ሪካርዶች በክለቡ ታሪክ ውስጥም ያልተመዘገቡ ወይም ከዚህ በፊት እንደነዚህ አይነት ሪካርዶች ሲመዘገቡ ያልተመለከትናቸው ጉዳዮች እየተባባሱ መምጣታቸው ነው በማለት እያንዳንዱ ነጥብ ላይ አንድ በአንድ ኦፕታ ጉዳዮች ላይ በተለየ ሁኔታ አስቀምጧል። ማንቸስተር ዩናይትድ በኦክቶበር ወር ወደ አንፊልድ ሲመጣ ከ4 ጨዋታ 1 ነጥብ ማግኘት የቻለበት የሩበን አሞሪም የአሰልጣኝነት ዘመን የመጨረሻ በማንቸስተር ዩናይትድ ደጋፊዎች ጥያቄዎች በበረቱበት ወቅት በመምጣት እነዛን ጥያቄዎች ቢያንስ ለተወሰኑ ጊዜያት ሩበን አሞሪም ነፍስ የገዙት ይላል አንፊልድ ላይ ከ10 ዓመት በኋላ በማሸነፍ ነው። እሱ ብቻ አይደለም። በተከታታይ በአንፊልድ በነበረው የማንቸስተር ዩናይትድ የ5 ተከታታይ ጨዋታ ሪካርድ 1 ነጥብ ብቻ ማሳካት የቻለው ዩናይትድ ከ10 ዓመት በኋላ አንፊልድ ላይ 3 ነጥብ ማግኘት ቻለ። እነዚህ ሁሉ የሊቨርፑልን ክራይስ የሚጠቁሙ ናቸው። በወቅቱ ጥሩ ብቃት ላይ ያልነበሩ ለምሳሌ ሊቨርፑል ወደ ወልቭስ ተጉዞ የተሸነፈበት መንገድ፣ ወደ ሊድስ ዩናይትድ ተጉዞ ከ2-0 መምራት 3-3 የተለያዩበት፣ በተጨማሪም ሌሎች ጨዋታዎችን እንደ መመዘኛ ያነሱና ዋነኛው ነጥብ ሊቨርፑል ከ1ኛ እስከ 10ኛ ባሉ ክለቦች ውስጥ ከ9 ክለቦች ጋር ባደረገው ጨዋታ 9 ጨዋታዎች ላይ አሁን የሊቨርፑል ከባድ አደጋ የሚጠቁሙ ትላልቅ ጉዳዮች መካከል ሊቨርፑል ከወገብ በላይ ካሉ ክለቦች ጋር ባደረገው 9 ጨዋታዎች ውስጥ ከአርሴናል ድል በኋላ 9ኙን ጨዋታ ማሸነፍ አልቻለም። 9ኙን ጨዋታ ማሸነፍ ብቻ ሳይሆን ከሜዳ ውጭ ባለው ሪካርድ 8ቱን ተሸንፈዋል። ይሄ የበለጠ የክለቡን ክራይስ ከሚጠቁሙ ትላልቅ ነጥቦች መካከል አንዱ ነው ይላል። አሁን እነዚህን ጉዳዮች በዝርዝር ከተመለከትን አንዳንድ ሁኔታዎች እንግዲህ ከአሰልጣኙ የጨዋታ አፕሮች ጋር በቀጥታም ሆነ በተዘዋዋሪ ተያያዥ ነው ይላሉ። አሁን የሊቨርፑል የጨዋታ መንገድ ለምንድን ነው በዘንድሮ የውድድር ዓመት ሲያሸንፍም በሚያረካ ተስፋ በሚሰጥ ቀጣይ ጨዋታ ላይ የበለጠ ተሻሽሎ አድጎ በተሻለና በጥሩ እንቅስቃሴ ዴቨሎፕ አድርጎ ራሱ ላይ የበለጠ ሰርቶ ቢያንስ ካለፉት ጨዋታዎች እየታረመ መምጣቱንና ክፍተቱን ባለው ስብስብ ባለው አቅም ምን አይነት መፍትሄዎችን አቅርቧል የሚለው ጉዳይ ነው ጠለቅ ተብሎ ሲመረመር አደጋው የበለጠ ከፊት ለፊት ያለው እየሰፋ እየጠቆመ የሚመጣ። አሁን እንደ ኦፕታ ዘገባው ሙሉ ጭብጡን ስረዳ ለሊቨርፑል ኃላፊዎች ይሄ ሲዝን ከበቂ በላይ ሪቫይዝም አድርጎ ውሳኔ ለማስተላለፍ በቂ ጠቋሚ እውነታ ነው። ቀጣይ ጊዜያትን በበለጠ በሌላ ኢንቨስትመንት ውስጥ ሊቨርፑል ተጨማሪ ኪሳራ ውስጥ ከገባ አንደኛ በክለቡ ላይ ያለው የረጅም ጊዜ ጥንካሬ
ለመፍረስ በጣም አጭር ዓመት ሊፈልግ ይችላል። ለመገንባት ግን ያን የስኬት ዓመታት ሁሉ ምናልባት ከዛም በላይ ሊፈጅ ይችላል። ለዚህ ደግሞ አንደኛው ማሳያ ይላሉ የማንቸስተር ዩናይትድ በኤሪክ ቴናግ ላይ የወሰነው ውሳኔ፣ በዴቪድ ሞይስ ላይ፣ በሉዊ ቫንጋል እነዚህን አሰልጣኞችን በመጥቀስ ማንቸስተር ዩናይትድ እንደ ቡድን ካለው አይደንቲቲ ምን ያክል ተራርቆ ወደዛ አይደንቲቲ ለመመለስ ምን ያክል ጊዜ እንደፈጀ በቂ ማሳያ ነው። ስለዚህ ሊቨርፑል አሁን ላይ የሚታዩ በርካታ ምልክቶች፣ አደጋዎችና ይሄ ቀይ መስመር ሊቨርፑል እያለፈ እንደሆነ እና ክለቡን የማትረፍ ትልቁ ስራ ሊጀመር የሚገባው አስተሳሰብ አይዲዮሎጂውን አሁን ላይ ያዙበት መንገድ በመተው ያ የቀድሞውን የሊቨርፑልን አይደንቲቲ ለመመለስ አሁን ላይ በገበያ ላይ ከሚገኙ አሰልጣኞች ጋር ቀጥተኛ ግንኙነት መመስረት ነው። አሁን እነዚህን ከሚያሳዩ ጉዳዮች መካከል ሊቨርፑል በዘንድሮ የውድድር ዓመት በአማካይ በጨዋታ 1.67 ግቦችን ያስቆጥራል። በክለቡ ታሪክ የመጨረሻ ዝቅተኛው በአንድ የውድድር ዓመት አማካይ ግብ የማስቆጠር ሬንጁ ወይም ግራፉ በአማካይ በአንድ የውድድር ዓመት የሚያስቆጥረው የግብ ቁጥር በአማካይ ከ1.68 የወረደበት ዓመት ይላል። የፈረንጆቹ ሚሊኒየም 2000 ከገባበት ጊዜ በኋላ ይሄ ለመጀመሪያ የውድድር ዓመት ነው። እንደውም ይላል የኦፕታ ዘገባ የብሬንዳን ሮጀርስ አስከፊ የውድድር ዓመት የሚባለው 2014-15 ላይ የበለጠ ሊቨርፑል በአማካይ 1.69 ግቦችን ነበር የሚያስቆጥረው። በዘንድሮ የውድድር ዓመት አነስተኛ ግብ ማስቆጠሩ ብቻ አይደለም፣ በተቃራኒው የሚቆጠርበት የግብ ቁጥር ከፍተኛ ቁጥሮች እየተመዘገ 48 ግብ ተቆጥሮበታል። 48 ግብ መቆጠሩ ብቻ አይደለም፣ በቀጣይ ሁለት ጨዋታዎች ሊቨርፑል 3 ግብ ካስተናገደ በክለቡ እግር ኳስ ታሪክ ውስጥ በአንድ የውድድር ዓመት 51 ግብ የተቆጠረበት የመጀመሪያ ጊዜ ነው የሚሆነው። አሁን አስከፊውን ጊዜ ከሚጠቁሙ ምልክቶች መካከል ነው። ከነዚህ መካከል እንግዲህ 18 ግቦች ከሴት ፒስ ሲቆጠሩ በሴት ፒስ ላይ የተወሰደው እርምትም ሆነ ማሻሻያ እዚህ ግባ የሚባል አይደለም። ሊቨርፑል ለ6 ጨዋታ ብቻ ነው ራሱን ከሴት ፒስ ግብ ሰርቫይቭ ያደረገው። ነገር ግን እነዛ 6 ጨዋታዎች ተጋጣሚ ከሊቨርፑል ባልተናነሰ ሁኔታ የሴት ፒስ ኳስ በተቃራኒ የሚቆጠርባቸው ቡድኖች ናቸው። ስለዚህ አደጋው ሁሉ ሊቨርፑል ሲሻገር የነበረው ወይም የሴት ፒስ ኳስ ያላስተናገደው በክለቡ ጥንካሬ ሳይሆን እነዛ ተጋጣሚ ክለቦች ሴት ፒስ የማስቆጠር አቅማቸው በጣም ዝቅተኛ ስለሆነ ነው የኦፕታ ዘገባ የሚለው። በተጨማሪም በዘንድሮ የውድድር ዓመት ሊቨርፑል ካለፉት 20 ዓመታት ውስጥ የመጨረሻ ዝቅተኛ ከተጋጣሚ መጫወቻ ቦክስ ውስጥ ሙከራ የሚያደርግበት የውድድር ዓመት ነው። 9.99 ሙከራዎች። የሚያስገርመው ጉዳይ ግን በተቃራኒ ሊቨርፑል በጨዋታ በአማካይ 11.4 ሙከራዎችን ማስተናገዱ ነው። ይሄ ሁሉ የሚያሳየን የሊቨርፑልን ያጫወት ስልት የበለጠ አደረጃጀቱን፣ ያጫወት መንገዱን፣ ሜዳውን የሚጠቀምበት የጨዋታ ካራክተር ሁሉ ግራ በሚያጋባ ሁኔታ ውስብስብ መሆኑን ነው። የበለጠ አደጋዎችን ከሚጠቁሙ ጉዳዮች መካከል በሊቨርፑል የቡድን ግንባታ ውስጥ ለረጅም ዓመት መሰረት እንዲይዝ ተደርጎ ከተቀመጡ የጨዋታ አይዲዮሎጂዎች መካከል አንዱ ኢንቴንሲቲ የሊቨርፑል አይደንቲቲ ነው እና በዘመናዊ እግር ኳስ የኢንቴንሲቲ ግንባታ ፈርቀዳጅ የሚባለው ቡድን በኤርገን ክሎፕ ውስጥ መገንባቱ ይታወቃል እና ዘመናዊ እግር ኳስ ውስጥ ያልተለመደ አዲስ የቡድን ግንባታ ወይም የአስተሳሰብ የሊቨርፑል መለያ ተደርጎ ነበር የሚነሳው። ለዛም ነው በክለቡ ኮሊደር ላይ ሁሌም እንደምላችሁ አወር አይደንቲቲ ኢዝ ኢንቴንሲቲ የሚል በፔፕ ሊንደርስ አማካኝነት ኢንቴንሲቲ መጽሐፍ ጭምር እስከሚታተም ድረስ የደረሰ የክለቡ አንዱ አይዲዮሎጂ ተደርጎ ይወሰድ ነበር። ነገር ግን በዘንድሮ የውድድር ዓመት ሊቨርፑል ኢንቴንሲቲን ለመገንባት አይደለም፣ በሌላ የጨዋታ ሲስተም ለመገንባት አይደለም፣ በሮይ ሆይሰን፣ በነ ራፋኤል ቤኒቴስ፣ በነ ጄራርድ ሁዌ ጊዜም ሊቨርፑል ኦፕታ መመዝገብ ከጀመርኩበት ጊዜ አንስቶ እንደ ዘንድሮ የውድድር ዓመት በተጋጣሚ አውትራን ሆኖ አያውቅም፣ ወይም በሩጫ ተበልጦ አያውቅም። ይሄ ማለት የኢንቴንሲቲ አስተሳሰቡ በሊቨርፑል ቤት መፍረሱን ከሚያሳዩ ምልክቶች መካከል አንዱ ይሄ ነው። ምክንያቱም ከቼልሲ
ለምሳሌ ወደ አንፊልድ ቼልሲ ሲመጣ 6 ተከታታይ ጨዋታ ተሸንፎ ነው። ከ6ቱ ተከታታይ ጨዋታዎች ውስጥ በ52 ቀናት ውስጥ ነው አንድ ግብ ቼልሲ ማስቆጠር የቻለው ጆዋ ፔድሮ ከኖቲንጋም ፎረስት ጋር። እሱ ብቻ አይደለም፣ 6ቱንም ጨዋታ ሲሸነፍ ቼልሲን ተጋጣሚ በ4ቱ ጨዋታዎች በሩጫ በልጠውት ነበር። ነገር ግን አንፊልድ ላይ የመጣው ተጋጣሚ ሊቨርፑልን በብዙ ኪሎ ሜትሮች ነው የበለጠው። በጊዜውም ቁጥሩን ስናነሳ ነበር 102 ኪሎ ሜትር ለ103.69 ኪሎ ሜትሮችን በመሸፈን ከሊቨርፑል ብልጫ ማሳየት ችሏል። እነዚህ ሁሉ የሚጠቁሙት የሊቨርፑል የአደጋ ጊዜ ከወዲሁ በስፋት ታይቷል። ቀጣይ ዓመቱ የአደጋው ሁሉ ሁኔታዎች ክራይሱ በግልጽ ወደ ክለቡ አፍጥጦ እንደሚመጣ ነው። የትኛውም ጉዳይ በተናጥል ተወቃሽ አይሆንም። ከሊቨርፑል የአጫወት ሲስተም ውጪ ነው የሚለው። ስለዚህ አጫወቱ ደግሞ መሰረት ያደረገው በአሰልጣኙ አስተሳሰብ ውስጥ ነው። አሁን የትኛውም የእግር ኳስ ቤተሰብ የራሱ የሆነ አስተሳሰብ አለው። የሊቨርፑል ደጋፊ የሆነው አርነ ስሎት ጊዜ ሊሰጣቸው ይገባል የሚሉ ደጋፊዎች አሉ። ይሄ ትክክል ነው እንደ እግር ኳስ። ምክንያቱም ያ የእግር ኳስ ቤተሰብ ጊዜ ሊሰጣቸው ይገባል ብሎ ያሰበበት የራሱ የሆነ መመዘኛዎች አሉ። ምክንያቱም የመጀመሪያ በመጡ ዓመት በፕሪሚየር ሊጉ ታሪክ ካልተሳሳትኩ 4ተኛ አሰልጣኝ ናቸው። በመጡ ዓመት የፕሪሚየር ሊጉን ዋንጫ ያሳካ 4ተኛው አሰልጣኝ ነው። ከአንቶኒዮ ኮንቴ ከተለያዩ አሰልጣኞች በመቀጠል ከነ ጆዜ ሞሪኖ ምናምን በመቀጠል ነገር ግን አንዳንድ ሁኔታዎችን ደግሞ ጠለቅ ብሎ ለተመለከተ ሌስተር ዋንጫ በበላ ማግስት በቀጣዩ ውድድር ዓመት ክላውዲዮ ራኔሪን ሲያሰናብት ዋንጫ የበሉበትን ሂደት እየለቀቁ መምጣታቸው ነው። ከዛም በኋላ የሌስተር ኢራ በፕሪሚየር ሊግ የዛን ያክል ደምቆ አልታየም። ቼልሲ ዩኤፋ ሻምፒየንስ ሊግን ዋንጫ ባሳኩበት በቀጣይ ዓመት የነክሊርሌይ ካፒታል ወደ ክለቡ መምጣት ቶማስ ቱኸልን ከስራቸው እንዲቆዩ ወይም ጊዜ እንዲሰጣቸው ተጨማሪ ጊዜያትን እንዲወስዱ ምንም አይነት አማራጭ አልፈጠረም። ምክንያቱም ወቅቱን የጠበቀ ውጤት ቡድኑ ስለሚለካ እንጂ ባለፈ ወይም በቆየ ወይም 1 ዓመት በተቆጠረው ታሪክ ውስጥ አይደለም። ክለቦች ራሳቸው የሚመለከቱት ጊዜያዊ ጉዳይ ላይ ነው። የበለጠ ደግሞ ቼልሲ ቤት ውስጥ ሮቤርቶ ዲሜቴው በአንድ የውድድር ዓመት ሻምፒየንስ ሊግ እና ኤፍ ኤ ካፕን በኢንተርም ማናጀር ሆነው አምጥተው በዋና አሰልጣኝነት ግን የራሳቸውን ቡድን ለመገንባት ሲቸገሩ ከ20 ጨዋታ ያክል ራሱ አልታገሷቸውም። በፍጥነት ነው ያሰናበቷቸው እና ክለብ የሚጓዝበትን ርቀትና የያዘበትን ፎርም ነው እንጂ የሚመለከተው ባመጣው ስኬት ከለካንማ በደም ለተመለከተ ቱኸልም ክሬዲት አይገባቸውም ማለት እኮ ነው። በተገቢው ያንን ቡድን ገንብቶ ያጠናቀቀው ላምፓርድ ነው። ውጤት በተወሰነ መልኩ መጥፋቱ ላምፓርድ ተሰናበተ። አጋጣሚውን የተጠቀመው ቱኸል በቀሪው የውድድር ዓመት ሻምፒየንስ ሊግ ዋንጫ ማሳካት ቻለ። በአርነ ስሎት ስኬት ውስጥ ደግሞ ምንም ጥያቄ ማይቀርብበት 100% የኤርገን ክሎፕ የቡድን ግንባታና የተጠናቀቀ ቡድን ይዘው መቅረባቸው የበለጠ ለተጠናቀቀ የውድድር ዓመት ስኬት ምን ያክል እንዳበቃቸው ይታወቃል። ምክንያቱም ያለቀለት ቲም የነጠረ ቲም ነው። ተዋህዶም ተብላልቶም 1 ዓመት መቆየቱ ሲነር ተጫዋቾች እያንዳንዱ ተጫዋቾች በብቃታቸው ከፍታ ላይ መገኘታቸው አርኖልድ፣ ሮበርትሰን፣ ቫንዳይክ፣ ኩናቴም፣ ሳላም፣ ዲያዝም እነዚህ ተጫዋቾች በሊቨርፑል ስኬት ላይ ትልቅ አሻራ ካላቸው ፕራይም ታይማቸው ላይ ነበር። ስለዚህ ይሄን ፕራይም ታይም የበለጠ ካላቸው ኤክስፒሪየንስ ጋር እያይዘው ያን ድል ያን ስኬት ማምጣታቸው ሊያስገርም አይችልም። ግን አንድ ተጨባጭ እውነታ ከነገርኳችሁ ቁጥርና ከኢንቴንሲቲ አስተሳሰብ ጋር በግሌ አንድ የታዘብኳቸው ጉዳዮች አሉ። የአርነ ስሎት ሊቨርፑል እና የክሎፕ ሊቨርፑል መካከል ያለውን ትልቁን ልዩነት ምን ያክል ቡድን አስተሳሰቡ ምልክት እንደሚሰጥ ለመለየት ያክል በዘንድሮ የውድድር ዓመት ሊቨርፑል ባለፉት 10 ዓመት ውስጥ በድምሩ ያስመዘገበው ወይም በጨዋታ በአማካይ የሚያስመዘግበው ኤክስፔክትድ ግብ ባለፉት 10 ዓመት ውስጥ የመጨረሻ ዝቅተኛና የበለጠ ተጋጣሚ ሊቨርፑል ላይ ክሬት ያደረገው ኤክስፔክትድ ግብ ከፍተኛ ነው። ይህን ታውቃላችሁ። ነገር ግን የክለቡ የፕሪሚየር ሊጉ ሪካርድ የተያዘው በማን ነው ብላችሁ ዳታዎችን ብትመለከቱ አንደኛ ላይ በኤክስፔክትድ ግብ አንደኛ ደረጃ ላይ የተቀመጠው ሊቨርፑል ያውን በማይል ርቀት ነው ከማንቸስተር ሲቲ።
ይሄ ያጫወት ዘይቤው እንደ ዘንድሮ የውድድር ዓመት የሊቨርፑል ግራፍ በኤክስፔክትድ ግብ ወርዶ ከነበረው አፕሮችና አጫወት 18 ደረጃ ነው መቀነስ ያለበት ነው የሚለው የኦፕታ የኤክስፔክትድ ግብ ግራፉን የሊቨርፑልን ፓርት ሰርች አድርጉና ተመልከቱ። በጣም አሳሳቢነቱ እሱ ጋር ነው። ለምሳሌ የኤርገን ክሎፕ የመጨረሻ የውድድር ዓመት 2023-24 በፕሪሚየር ሊጉ ታሪክ የትኛውም ክለብ አድርጎት የማያውቀው ትልቁ የአንድ ጨዋታ ኤክስፔክትድ ግብን ክሬት የተደረገው ታስታውሱ እንደሆነ ከኒውካስል ጋር ነው 4-2 ሊቨርፑል ባሸነፈበት ጨዋታ። ያን ጨዋታ ለአንድ ቡድን በኢንቴንሲቲ አስተሳሰብ ውስጥ መገንባት ለፈለገ ያ ጨዋታ በቂ የኤክስፐሪመንት ጨዋታው ግብዓት ለመላው የእግር ኳስ ቤተሰብ በተለይ በሙያው ላይ ለሚገኙ ባለሙያዎች ግብዓት ሊሆን ይችላል። ያ ጨዋታ ምናልባት እንደ ላብራቶሪ ቱሎች መጠቀም የሚቻልበት ደረጃ ጭምር ያለው ጨዋታ ነው። ለምን መሰላችሁ? ያ ጨዋታ በፕሪሚየር ሊጉ ታሪክ አንድ ቡድን 7.26 ኤክስፔክትድ ግብ ክሬት ያደርጋል ተብሎ ሁላ አልታሰበም ነበር። እዛ ደረጃ ድረስ ትልቁ ኤክስፔክትድ ግብ 4.59 እና 4.69 ነው። ሁለቱም በማንቸስተር ሲቲ እና በሊቨርፑል ክሬት የተደረጉ ናቸው። ኤክስፔክትድ ግብ ከፍተኛው በዛ ጨዋታ ግን 7.26 ሊቨርፑል ኤክስፔክትድ ግቦችን ክሬት ሲያደርግ አራት ቤዚክ ጉዳዮችን ላንሳላችሁ። አንደኛ ሊቨርፑል በጨዋታው 34 ሙከራ ነው ያደረገው። ከ34ቱ 24ቱ የነበሩት ክፍት ከሆኑ እንቅስቃሴዎች ናቸው። 7ቱ ከቆሙ ኳሶች ናቸው። 2ቱ በቀጥታ በፍጹም ቅጣት ምት ነው። ኤክስፔክትድ ሙከራዎቹ የተከፋፈሉት ማለት ነው። ሊቨርፑል በዛ ጨዋታ ካደረጋቸው ሙከራዎች ውስጥ ሾት ኮንቨርዥን ሬቱ ስንት እንደሆነ ታውቃላችሁ? 11% ነው። ይሄ ማለት በጣም ዝቅተኛ ነው። ይሄ ማለት በተቃራኒው ምን መሰላችሁ? ከፍተኛ ማባከን አለ ማለት ነው። በዘንድሮ ሊቨርፑል እኮ ቻንስ ጭምር ክሬት እየተደረገ አይደለም እንደ ክሎፕ የመጨረሻ ዓመት እድሎች ሊባክኑ እድል የሚባክነው እኮ ፕሮሰሱ ካለቀ በኋላ የሚገኙ አማራጮች ናቸው። ለምሳሌ በዛ የውድድር ዓመት ተውት፣ የሊቨርፑል በርካታ ጉዳት የተመዘገበበት ዓመት ነው። በክለቡ የ6 ቁጥር ቦታ ጥያቄ ያለበት የውድድር ዓመት ነው። አሊሰን ቤከር እና ኩቢን ከላር ተቀራራቢ ቁጥር ያላቸውን ጨዋታ ያደረጉበት ዓመት ነው። 2 ነው 3 ጊዜ አሊሰን የተጎዳበት። ኩናቴ የወጥነት ጥያቄ በጤንነቱ ላይ የተነሳበት የውድድር ዓመት ነው። አርኖልድ በሃርምስትሪንግ እና በጉልበት ጉዳት 2 ጊዜ 8 ሳምንት 6 ሳምንት ከሜዳ ያራቀበት ነው። አንዲ ሮበርትሰን እጆቹ ላይ በደረሱት ጉዳት ለ10 ሳምንት ከሜዳ ያርቋል። እያንዳንዱን ጉዳይ ስንመለከት ሶቦዝ ላይ አጀማመሩ 11 ጨዋታ ላይ አሪፍ ነበር። ሃንጋሪ ብሔራዊ ቡድን ሄዶ ቁርጭምጭሚቱ ላይ ባጋጠመው ጉዳት 5 ሳምንት። አሌክሲስ ማካሊስተር በሃርምስትሪንግ 4 ሳምንት። ይህን ጉዳይ ብቻ ተመልከቱ። ሳላ በእግር ኳስ ህይወቱ በሊቨርፑል ቤት ቆይታው ትልቁን ጉዳት ያስተናገደው ያን ዓመት ነው። ለ2 ወራት ከሜዳ የራቀበት። ዳርዊን ኑኔዝ ታስታውሱ እንደሆነ ለ6 ሳምንት በተጎዳበት ወቅት የካራቦ ካፕ ፍጻሜ ሊደረግ 4 ቀናት ሲቀሩት ኖቲንጋም ፎረስት ላይ ግቧን አስቆጠረ። ከዛም በኋላ እንደገና ጉዳት አስተናገደ። ኖቲንጋም ፎረስት ላይ ሳይሆን ብሬንፎርድ ሜዳ ላይ ከጨዋታው ሲጠናቀቅ ጉዳት አስተናግዷል። እሱም ሳላም ኮርቲስ ጆንስ እንኳን ለ8 ሳምንት በጉዳት ምክንያት ከሜዳ ያርቋል። የበለጠ ከሊቨርፑል በዛ የውድድር ዓመት ከፍተኛ ቁጥር ያለውን ጨዋታ ያደረጉት ዲያዝ እና ቫንዳይክ ናቸው። ግን በነዚህ ሁሉ የጉዳት ትርምስ ውስጥ ሆኖ ክለቡ በሲዝን ውስጥ ከየትኛውም ተጋጣሚ በላይ 56 ሃይ ተርኖቨር ቻንሶችን ክሬት አድርጎ 25 አስቆጥሯል። ማለት በግማሽ ማለት ይቻላል። ከተጋጣሚ ሀፍ የተነጠቁ ኳሶች ተውት። በተጋጣሚ የአደጋ ክልል ወይም የመጀመሪያ ፌዝ ላይ በተደረጉ ሃይ ተርኖቨሮች ሊቨርፑል በጨዋታ ክሬት የሚያደርጋቸው ቻንሶች ከፍተኛ ናቸው። በተጨማሪ የሊቨርፑል ሃይ ተርኖቨር እንቅስቃሴ የበለጠ ክሊኒካል እና አስፈሪ የማጥቃት ጥራት ከፍታ ነበረው ያ የውድድር ዓመት። የዚህ ሁሉ ማሳያ ምንድነው? የኢንቴንሲቲ አስተሳሰብ ነው። የተጫዋቾች ፊዚካሊም ቴክኒካሊም በተመሳሳይ ዌቭሌንግዝ የሚጓዙበት የጥራት መለኪያ ነበር። ስለዚህ ያ የውድድር ዓመት በነዚህ ሁሉ ግርግር ውስጥ ክሎፕ ለቃለው ብለው የበለጠ
ክለቡ እንደውም ባላንስ ያጣል ሲባል ተጨማሪ ኢነርጂ ነው ያገኙ። እነዛ ሁሉ ጉዳዮች ባሉበት ዓመት ነው በፕሪሚየር ሊጉ ታሪክ ትልቁን ኤክስፔክትድ ግብ ክሬት የተደረገው። እንደውም ይሄን 7.26 የጎል እድልን ክሬት ኤክስፔክትድ ግቦችን እኮ ወደ ፒኤች ብንወስደው አሲድም አይደለም ቤዝም አይደለም፣ ጥርት ያለው ውሃ ማለት እኮ ነው። መሀል ላይ 7.26ን ፒኤች እናደርገው ብንል ጥራት ያለው የማጥቃት እንቅስቃሴ መለኪያ ማለት ነው። ጥርት ያለ ውሃ ነው ይመጣልን፣ አሲድም አይደለም ቤዝም አይደለም። ስለዚህ በዚህ ደረጃ የነጠረ አስተሳሰብ ውስጥ የቆየ አይዲዮሎጂ ነው አሁን እየፈረሰ እንደሆነ ከበቂ በላይ ማረጋገጫዎች እየቀረቡ የሚገኙት። የክለቡ ታሪክ ላይመለስ ድጋሚ ግንባታው የበለጠ አሳሳቢ ሊሆን በከባዱ እንግዲህ የክለቡ ካልቸር አንደኛ መመረዙ ብቻ ሳይሆን በአስተሳሰብ ያለው የአእምሯዊ ጥንካሬ ከተጠራጣሪነት ወደ አማኝነት የተቀየረው የፋን ቤዙ ትልቁ ፓወር በሚታይና በማይታመን ሁኔታ በአንድ ዓመት ውስጥ እንዲህ አይነት ማሽቆልቆል የአይደንቲቲ ክፍተት መታየቱ የበለጠ ጉዳዩ ውስብስብ አድርጎታል። እስቲ የእናንተን ሀሳብ አስተያየት አስቀምጡ። በስሎት ቆይታዎች ሊቨርፑል እንደገና ወደዛ አሸናፊነቱን የመመለስ አቅም አለው? አው ካላችሁ ከነ ምክንያቱ፣ አይ የለውም ካላችሁ ደግሞ ያላችሁበትን ምክንያት ከዚህ ሀሳብ ጋር ያይዛችሁ በኮሜንት መስጫ እያስቀመጣችሁ ስታደምጡ ላይክ ማድረጋችሁ እንዳትረሱ። ላይክ ስታደርጉ ይሄ ፕሮግራም በርካታ የእግር ኳስ ቤተሰቦች ጋር ተደራሽ ይሆናል። በተጨማሪም ብዙ የእግር ኳስ ቤተሰቦች ይመለከቱታል። እንዲሁም ሳብስክራይብ አድርጉ። አዲስ ከሆናችሁ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። አርሴናልን ያሳሰበውን የቤን ዋይትን ጉዳት ይዘላችሁ እንመጣለን። ሰላም ቆዩ።